እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ምንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለውን ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጠናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው። ገብቷል አይደል ማለት። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው። ገብቷል አይደል ማለት። ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት መለ ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው። ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ ዛሬ አቻ። ደግሞ እኮ የሚገርመው እኮ በሜዳ እኮ ነው ጀማው ተከታታዩን ጨዋታ በሜዳ እኮ ነው እያጣሁት ያለሁት ማን ባይሆን። ዛሬ ግን ሉዊስ ኬሊ ጀማው ጎሉን ካስቆጠረ በኋላ ያሳየው ሪአክሽን እኔ አልተመቸኝም። ምን ለማለት ፈልጎ ነው? ምንድነው ማስተላለፍ የፈለገው መልእክት? እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ምንም ሊገባኝ አልቻለም። ለምንድነው እንደዚህ ሀምብል መሆን የፈለገው? አልገባኝም ጀማው። የሆነ ነገር ይኖራል እንዴ ነገር? ኦሆ ጠርጠር እናርግ ጀማው። ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብሪኤል ጀሱስን ለሆነ ሰው ስጡት። በቃ ምን አባቱ ስጡት። የዛተው እንኳን ሰው ዛሬ አያችሁት? ማን እኔ ቀጥልን ያልኩት እንዴ እሱ አጥቂ አይደል እንዴ? እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የኢየሱስ ውለታ አለ። ውለታችሁን ራሳችሁ ሰዱን አይመለከተኝም። የምን ውለታ ነው የምታወሩት? በቃ መልቀቅ አለበት። የምር ነው መልቀቅ። ከአቅም በታች የሚጫወት ከአቅሙ በላይ ደሞዝ የሚከፈለው ተጫዋች ነው ጋብሪኤል ጀሱስ ማለት። ለማንኛውም አንዳቸው ተናጀመ የፕሪሲዝን የመጨረሻ ጨዋታችን ነው። የሚደብር አይደለም። ዋናው ቲማችንን እንግዲህ ከቀጣይ ከኮሚኒቲ ሺልድ ጨዋታ ጀምረን እንመለከተዋለን። ይመቻችሁ። ሰከንድ ሃፍ 2 ጎል እናገባለን ብዬ ነበረ። ይሄ ነው 2 ጎል ተባልኩኝ ማለት ነው። ፋቢዮ ቪዬራ እና ኑኒ ማዱዌኬ ምንም ማድረግ አይቻልም። ሰከንድ ሃፍ ተዝናናሁኝ። የአርሰናል ደጋፊ ውጤት አይተ ሲጀመር ማለት ለመለጠፍ ነበር የገባ ነው። ገባርለ አንድ አገባን እነሱ 3ቱን ማግባት አቃታቸው ነው ማለት ገባርለ ሳልመን የምትባለው ልጅ አንቺ የሰሊባ ምትክ አይደለሽ እንዴ? እንዴት አባሽ ነው የምታስደስቺው? ትችያለሽ። አንቺን ቀይሮ የገባው ሰውዬ ግን ማለት ሲንቀለቀል ባለቀ ሰዓት አስለጥፎን ነበር። አፈር የበላ ሰውዬ ልምድ ይኑርህ በለው። ብሩኖ ጂ እመነኝ ነው የምልህ አርሰናል ደጋፊ እመነኝ። ራይስ ያለበት ጆርጂኖ ማለት ብሩኖ ጂ ማለት ከኦዲጋርድ ይቀበልና ልክ እንደ ኦዲጋርድ ሲሰነጥቅ ማለት ገባ አይደለ? ከርሱ ተያይዟል። ትርፌ ጋር ምዛጋ አንድ ኩል ነው የወጣችሁ። ተረጋጋ አይደለ? እንዴት አባቴ ደስ እንዳለኝ ልነግርህ አልችልም ነው ማለት ልነግርህ አልችልም። ዘንድሮ አታካችን ያረካሃል። እመነኝ ነው ማለት ያረካሃል ነው ማለት ራይስ፣ ኦዲጋርድ፣ ብሩኖ ጂ ድምጥማጡን ነው የሚያጠፉት ሊጉን እንዳለ ድምጥማጡን። 2 ጎል አለማግባታችን አቀለ መናገር ቅር ብሎኛል፣ ግን መግባት ነበረበት። ቻንስ ክሬት እንደ ጉድ ነው ቻንስ ክሬት። ኦዲጋርድ ብቻ ዮከሬዝን ዛሬ ገባርለ ዮከሬዝ እንዲስት እያረክ እሱ እንድንቃጠል ነው የምታረገን አንተ። በዚህ ብቃት ከቀጠልክ ማለት ተመልሷል ኦዲጋርድ እመነኝ ነው ማለት ገነገራሙ። ሳካ ራሱ ሲመጣ ታየዋል። ሳካ፣ ኦዲጋርድ፣ ሃቨርትስ፣ ኤዜ ከነዚህ ተጫዋቾች ብዙ ነገር ጠብቅ እመነኝ። ማርሊን ሰለሞን፣ ዊሊያም ሳሊባ ባልጫው ፋሚሊ ምን አይነት መረጋጋት ነው! አቤት ወኔው! እስቲ ማርሊን ሰለሞንን የወደዳችሁት ኮሜንት ላይ አንዳንድ ቁጥር ጻፉልኝ። ውጤቱ እንግዲህ 1-1 አልቆ በፔናልቲ አሸናፊ ሆነናል ማለት ነው። ክሪስቶፍ ዞሊስ ሰካው ነው ማለት የመጨረሻውን ፔናልቲ። ለማንኛውም ይመቻችሁ። አሸንፍ ያለው ብዬ ኩራራለሁ። አንድ ሰው እንዳይናገረኝ መብቴ ነው። በፔናልቲ ዞሊስ ነው ሁላ ያስወጣና ቀብረር ብዬ ነው የምናገር። ምን አባት አመጣል ኬፓ ጂሱስ እንብል ከምባይን ካላመጣው በስተቀር እናገራለሁ። ቀብረር ብዬ ነው ያሸነፍኩት። ደገነርስ ከፋችሁ እንዴ? ኬፓ ቆይ ምንድነው ከኛ የምፈልገው? ውሼ አሁን እውነት ራያ ያንን ሲመልስ አሃ እያልክ ነበር። አሲዛም ነበር ይሄማ ይገባል እያልክ ኧረ ተውን ስለመድኃኒዓለም ኢየሱስ። አንተ ናፖሊ የዛሬውን ጨዋታ አላየሁም ብዬ ተስፋ ላድርግ። እንደው የዛሬውን ጨዋታ አላየሁም ብዬ ተስፋ ላድርግ እንጂ ትቼዋለሁ። ሲጀምር ተጫዋች ነው ሙላችሁ በማታለል ብለው ሌላ ክስ አናታችን ላይ። ሳሊባ ተጎድቷል ነው የምትሉት?
ሳልመን እንዲህ ሳሊባ አልተጎዳም ጋይስ፣ እራሱን ተክቶ ነው። እንዴት አባቱ ነው የሚያምረው። እኔ እንደውም ለካራቡ ሙሉውን ይጫወት እያልኩኝ ነው። ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታደርጋለህ። ዛሬ ስንት ቦታ እንደተጫወተ አይታችሁታል አይደለ? እንዴት ሲቀያየር እንደነበረ ማለት ነው። እንኳን የኛ ሆንክ አዲሷ 39ኛው ቆንጆ እንቅስቃሴ ነበር። መሀል ላይ ወጣው ነበር ምቺው። እቺ በቀልሽ ግን አልተወችሽም። እቺ ፋውል ሲሰራብሽ መለሰሽ ፋውል መሰራት ነገር ቆይ ፕሪሚየር ሊግ ላይ አይደረግም። እሺ እንደሱ አይደረግም። ኦሪጂናሉ ቡርኖ ያበደ ፔናልቲ ያስቆጥራል። ቡርኖ ፈርናንዴዝ ደግሞ በያገኘበት ፔናልቲ ይስታል። ዘአርከኝ ግባና ይው ሊድስ ላይ የሳተው ማለት ነው። ባጭሩ ክለባችን አርሰናል የፕሪሲዝኑ እንግዲህ የወዳጅነት ጨዋታውን ጨርሷል። ያው የወዳጅነት ከባድ ነው ብቻ ወገንታ ስፔሻሊ ፊት መስመራችንና የኋላ ላይ ብዙ ክፍተትና በረኛ ማለት ነው። ከራያ ውጭ ወደ ውጭ ነው እንዳያችሁት ማለት ነውና አይ ዶንት ኖ ፊት መስመሩን አሁን ከቪክተር ኬሬሽ የተሻለ እንደውም እነዚህኞች በፎልስ ናይን ሲጫወቱ ሜሪኖና እንትና የኛው ሀበስ ሲገቡ ትንሽ የተሻለ ይመስላል። ብቻ ለውጦች ያስፈልጉናል ወገንታት። እንግዲህ ያው ከዚህ በፊትም እንደዚሁ ነው። አርሰናል ላስት ላይ 2 ተሸነፈ 3 አሸንፎ ነው ፕሪሲዝኑን ጨርሶ ከዛ ፋይናሊ ፕሪሚየር ሊግ ዋንጫ አሸናፊ ሆኖ ማለት ነውና እስኪ እንግዲህ አጃኢበቱን የምናይ ይሆናል። ግን ተጨማሪ ፊርማዎች ተከላካይና የፊት መስመር ተጫዋች ያስፈልገናል ማለት ወንድሜ ያዕቆብ አልቻልክም ወይ? አይዟችሁ በዚህ በቀጠላችሁ ነው። ለውጥ አለ፣ የሚታይ ለውጥ። ዛሬ 3 ቁጥሯ በዚህ ጋር ነች። በጣም ትልቅ ለውጥ ነው። እስኬሊን አንገዛም። አሁን ጎላ ገባ ምናምን ብለው 200 ምናምን ሊጠይቁ አንገዛም። ሲጀመረው ከጣሉት ምናምን ነው ያለው እንጂ እኛ አንገዛም። እሱ ነው እኮ ጎል ይግባባችሁ። እንደዛ ካልሆነ ቀጣይ ሲዝን ልንግባባ አንችልም። ገባችሁ አይደል? በቃ ይግባ እንዲህ ይልመድባችሁ። 3-4 ጎል እንዲህ ሰፋ ያለ ገባ እንዲህ በዛ ሲል ጎል ደስ ይላል። ገባ? ኬፓን ተጠቀሙ። ፍቱን መድኃኒት ነው። እኔ እንዳየሁት ከሆነ ኬፓ ጎል ብቻ ነው የሚገባበት እንጂ በሌላ ነገር የተሟላ ነውና ኬፓን መልሱልን ምናምን አይባልም። ነውር ነው። ይጫወትበት። ሲጠጡም አንድ ላይ ሲበሉም አንድ ላይ ሲለያዩ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ የሆነ የፕሪዝን ጨዋታ ተመካክራችሁ ነው አንዳቻ ምንድን ነው ፉል ታይምም ማለት ነው። ሁለታችሁም ተሰጥቷችሁ በቃ እንደዛ ነው ደስ ቢለው። የተሻለ ችሎታና ኳሊቲ ያላቸውን ተጫዋቾች ወደ አርሰናል ለማምጣት እየሞከረ ነው። ሚካኤል አርቴታ ከጨዋታ በኋላ እንደተናገረው ከሆነ ፊት መስመራችንን ማጠናከር እንፈልጋለን፣ ከዚህ የተሻለ ማድረግ እንፈልጋለን። የተሻለ ኳሊቲና ጥራት ያላቸውን ተጫዋቾች ወደ አርሰናል ለማምጣት እየሞከርን ነው። እኛ ላይ ብቻ የተመሰረተ ነገር ስላልሆነ ተጫዋች እናመጣለን ብዬ ቃል አልገባላችሁም። ነገር ግን ቡድኑን ለማጠናከር ጠንክረን እየሰራን ነው። የትኞቹ ተጫዋቾች ቡድናችን እንደሚያጠናክሩ ለይተን አውቀናል። ዛሬም በደንብ እየሰራን ነው ሲል ሚካኤል አርቴታ ተናግሯል። እንደ ሚካኤል አርቴታ ንግግር ከሆነ ምናልባትም ተጫዋች ወደ ክለባችን ሲመጣ ልንመለከት እንችላለን። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። አላህ ሲጠብቀን ማለት ነው። ኬፓን ፕሪሚየር ሊግ ይዘነው አልገባን እንጂ የአመቱ ምርጥ ጎል በዚህ ገና በመጀመሪያው ሲዘን ጨርሰናል። 5 እጩ ውስጥ ቢገቡ 5ቱም ኬፓ ላይ ገቡት ነበር የሚወሩት፣ ግን ፈጣሪ ይመስገን አይመዘገብልንም። ይሄ በረኛ በቃ ምን አይነት ጎል ነው የሚገባብን። ለማንኛውም በዛኛውም ሳይድ ሻሸ አንዳቻ ናት። ሊድስ ደግሞ ታውቃለህ ሊቨርፑልን ከረፍት በኋላ ነው ጉድ የሰራው። ሻሽ ትገረፋለች፣ እኛ ካምባክ እንሰራለን። ግን አርቴታ ባላ ለምንድን ነው ከኛ ጋር የምትጋባው? ምንድነው ነው ችግር? እንዲገዙ ከሆነ እኮ የባሰ እንዳይገዙ እያረካቸው እኮ ነው ማስቀመጥ ነው ያለብህ። ዳውን ኬፓን እንደዚህ አይነት አትግዙኝ ነው አርቴታ አትግዙኝ ነው። ለምንድን ነው አሁን ራያ 100% ከረፍት በኋላ ይገባል? ማሸነፍ አለብን። የኮሚኒሽን ዋንጫ በተከታታይ ተሸንፈን ነው እንደምንጫወተው። ለማንኛውም የሻሼ እዛ የተረገጠችልን ስለሆነ ማይልስ ሉዊስ ስኬሊ እቆያለሁ ነው ወይስ ደግሞ ቻው ነው ያልከን የሚለው የአርሰናል ደጋፊዎችን ከዛሬው ጨዋታ በላይ እያሳሰበ ነው የሚገኘው። በዛሬው እንግዲህ ከኮሞ ጋር ባደረግነው የመጨረሻ የወዳጅነት ጨዋታ ላይ አርሰናልን ብቸኛ ግብ ያስቆጠረው ማይልስ ሉዊስ ስኬሊ ግቧን ካስቆጠረ በኋላ ከኋላ እንደምትመለከቱት ነበር ደስታውን የገለጸው። ታዲያ በርካቶች ለአርሰናል ደጋፊዎች ያለውን ፍቅርና አድናቆት እየገለጸ ነው እያሉ ሲገኙ፣ አንዳንዶች ደግሞ የለም ይህ የስንብት ምልክት ነው እያሉ ይገኛሉ። ተጫዋቹ እንግዲህ ከማንቸስተር ዩናይትድ እና ከቼልሲ ጋር ስሙ እየተያዘ እንደሚገኝ የታወቀ ነው ማለት ነው። በዚህ ክረምት በፍጹም ልናጣው የማይገባው
ተጫዋች ማይልስ ሉዊስ ስኬሊ እንደሆነ ይታወቃል። በሌላ በኩል በዛሬው ጨዋታ እንግዲህ ብሩኖ ጂ የመጀመሪያ ጨዋታውን አድርጓል። በመጀመሪያ ጨዋታውን በጣም ጥሩ ሊባል የሚችል እንቅስቃሴ አድርጓል ብዬ አስባለሁ። በፍጹም ቅጣት ምትም እንግዲህ ለአርሰናል የመጀመሪያውን ግብ ማስቆጠር የቻለ ሲሆን ፍጹም ቅጣት ምት ላይም እንግዲህ ዴቪድ ራያ እጅግ በጣም ድንቅ ብቃቱን አሳይቷል። በነገራችን ላይ ዴቪድ ራያ ካለ ብዙም የማንሰጋበት ምክንያት ለዚህ ነው። እሱ ተቀይሮ ከገባ በኋላ አይታችኋል ምን ያህል ኳሶችን ሲያድን እንደነበረና ግብ አካባቢ እንግዲህ በጣም የተረጋጋ እንደሆነ ማለት ነው። የቀድሞ ሌጀንዳችን ፋብሪጋዝም ዛሬ እንግዲህ ከረጅም ዓመታት በኋላ በኤምሬትስ በመገኘት የቀድሞ ክለቡ አርሰናልን ዛሬ ደግሞ በአሰልጣኝነት ገጥሟል ማለት ነው። አሁንም እንግዲህ ግብ ዕድል የመፍጠር ከፍተኛ ችግር እየታየብን ነው የሚገኘው። ነገር ግን ክሪስቶስ ዞሊስ እጅግ በጣም ድንቅ ተጫዋች መሆኑን ዛሬ ማስመስክሯል። ወርክሬቱ ተቀይሮ ከገባ በኋላ ያደረገው እንቅስቃሴ እጅግ የሚያስደንቅ ነበረ። ድንቅ የሆነች ፍጹም ቅጣት ምትም ማስቆጠር ችሏል ማለት ነው። የወዳጅነት ጨዋታችን በዚህ ተጠናቋል። ቀጣይ እሑድ በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን ገጥመን ከዛም በኋላ ፕሪሚየር ሊጉን በይፋ እንጀምራለን ማለት ነው። ስለ ሉዊስ ስኬሊ የደስታ አገላለጽ ምን ትላላችሁ? እቆያለሁ ነው ወይስ ቻው እያለ ነው? የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። እንግዲህ ስምህ ብሩኖ ስለሆነ ብቻ ፔናልቲ አታስቆጥርም። ኦሪጂናሉ ብሩኖ ፔናልቲ ያስቆጥሯል ዛሬ። ያኛውስ ቻምፕ አሁንም ድጋሚ አቻ ወጣሽ። ምንድነው? አታሸንፊም እንደምንሽ ነው? ፍሬንድሊ ነው ብለሽ ነው? ለማንኛውም ዛሬ እንዳለ ገብተዋል እነ ብሩኖ ጂ። ዋናው ብሩኖ ትላላችሁ፣ ዋናው ብሩኖ ዩናይትድ ነው ያለው አክቹዋሊ። ኦዴጋርድ እንዳለ ሁሉም ገብቶ ነበረ። ፕሬስ እያደረግን ነው ምናምን ብላ ስትሞክር ነበረ ጎስት። ለማንኛውም አቻ ነው የወጡት። ቀጣይ ደግሞ እኔ ነኝ የምረከብሽ። ያው እኔ ደግሞ አሰማምሬ ፏፏ ነው ማድረግሽ ማለት ነው። ግን ምንድን ነው? ምን ሆነሽ ነው እንዴ? ማሸነፍ ጠፋብሽ እኮ። እንደ ዋንጫ መጥፎ ነው ያሰክራል። እናንተን አስክሯችኋል። ቀጣይ ጠብቀኝ፣ እሑድ ምን እንደማደርግ ታየኛለህ። ለማንኛውም አርሰናል አቻ ወጥቷል። ጥሩ ነው። እሑድ ከኔ ጋር እንገናኝ። የዘንድሮ ፍቅር ደግሞ ይለያል ጋይስ። ፍቅር እስከ መቃብር ነው። የምሬን ነው። አንተ ተሸነፍ እኔም ልሸነፍ ነው። የምሬን ነው። አንተ ግራህን ሲመጣ እኔም ቀኝን እንሰጣለሁ ነው ያራዳ ልጅ። ዘንድሮ ደግሞ ይለያል። በባለፈው እኔና ወንድም ጥላ ተለጠለጥን። አሁን ደግሞ በቀሉና ወያሊት አቻወጡ። የምሬን ነው። ግሩም እኮ በጣም የሚያስገርም ዘመን ነው። የምሬን ነው። ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ? እንደዚህ የምንቀጥል ይመስላችኋል? ነው አውቆ ለሰው ለማሳየት ነው። ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው። እናቴን አለቃዬን ነው። ይሁን ከኔ ትሻያለሽ። እኔ ተለጥለጫለሁ። አንቺ ቢያንስ አጫወተሽልኛል፣ ተበቀልሽልኝ። የምሬ ነው። አመሰግንሻለሁ። እኔም ግን ተበቅዬልሻለሁ። የምሬ ነው። ፈጣሪ እርቷቸው። የአረቄ ቤት፣ የዕቁብ ቤት፣ የድር ቤት ሰብሳቢዎች ለጥፎሽ ነበር። እኔ ለጥፍልሻለሁ። ምንም እንዳታቅማሚ። አንቺን የለጠፈሽን አቻን የወጣሁና እንዳትይ እንደ የድር ቤት ሰብሳቢዎችን ለጥፍልሻለሁ። እንጠቃቀም ስለሽ እኮ እምቢ እያልሽ ነው። የምሬን ነው። የዘንድሮ ፍቅር ይለያል። የምሬን ነው። በቃ ይለያል። ማርሊ ሳልሞን ስሙን እንዳትረሱት ጋይስ። ምን አይነት አስደናቂ የኤል ኢንድ ወጣት ተጫዋች ነው ጋይስ። ከጨዋታ እያስደመመኝ ነው። ዛሬ የተወሰነ ነገር መናገር ግድ እንድንል አድርጎናል። ከኮሞ ጋር በነበረው ጨዋታ በጣም ድንቅ ብቃቱን በድጋሚ አሳይቶናል። ይህ ተጫዋች ገና የ16 ዓመት የኤል ኢንድ አካዳሚ ውጤት ወይም ፍሬ ነው። ገና በ16 ዓመቱ ግን እያያችሁት ነው አይደለ? በ2 በ3 በ4 በ5 በ10 ዓመት ከሚበልጡ ታላላቆቹ ጋር እንዴት በጣም በሚገርም ሁኔታ እኔ ከምንም በላይ የሚገርመኝ መረጋጋቱና በጫና ውስጥ ያለው ደግሞ ኮምፖዠር ከኳስ ጋር ያለው ውህደት ከምንም በላይ በቃ ስክነቱ በጣም የሚገርም ነው። ገና የ16 እኔ ከአእምሮ በላይ ነው ጋይስ። በ26 ዓመት ራሱ አንዳንድ ተጫዋቾች እንደዚህ አይነት ስክነትና መረጋጋት ፈጽሞ የላቸውም። በጫና ውስጥ ያለው ኳሱን ኮምፖዝ የሚያደርግበት መንገድ ተቆጣጥሮት ዘና ብሎ በቃ በጣም የሚገርም ነው። እዚህ ጋር የተወሰነ ሃይላይቶቹን ጋብዣቸዋለሁ ከኮሞ ጋር የነበረውን ብቃቱን ማለት ነው። በዛ ላይ ደግሞ ቨርሳታይል ነው። አሰልጣኝ ሚኬል አርቴታ ከዚህ ቀደም ሲያደንቀው ሰምተናል። የመሃል ተከላካይ ቢሆንም በዋናነት ነገር ግን በቀኝ ተመላላሽ ቦታም መጫወት ይችላል። ሌላው ደግሞ ጌም ሪዲንጉ ጋይስ በጣም በብስለት የተሞላ የጨዋታ ንባብ ብቃት አለው ጋይስ። ብቻ ለወደፊት ለአርሰናል የመከላከል ክፍል ትልቁን ኃላፊነት የሚወጣ አደራውን ለረጅም ዓመታት የሚረከብ ወጣት እጅግ በጣም ድንቅ ታዳጊ ማለት ይቻላል። ለወጣትነት ራሱ ገና 16 ዓመቱ ነው። በጣም የሚገርም ተጫዋች ነው። ሲከላከል ኳስ ሲያስጥል ከኳስ ጋር ያለው ምቾት ልቀቱ በጣም ይለያል ጋይስ። ለማንኛውም ስለ
ማርሊን ሳልሞን ይህን ያክል ካልን ይበቃል። በዚህ ውድድር ዓመት በዋናው ቡድን ውስጥ እንደምንመለከተው አልጠራጠርም። ባለፈው ዓመትም የቻምፒዮንስ ሊግ የመጀመሪያ ጨዋታውን ወይም ዴቢውን ማድረግ ችሏል ገና በ16 ዓመቱ። ለማንኛውም መድፈኞቹ አርሰናሎች የበላይነት በወሰዱበት የኮሞ እና የአርሰናል የወዳጅነት ጨዋታ 1-1 በሆነ ውጤት ተለያይተዋል። ለአርሰናሎች ጎሉን ያስቆጠረው ሉዊስ ኬሊ የመጀመሪያው አጋማሽ ላይ ነበር። ለማንኛውም መድፈኞቹ አርሰናሎች ከኮሚኒቲ ሺልድ በፊት ያደረጉት የመጨረሻ የወዳጅነት ጨዋታ 1-1 ተጠናቋል። ስለዚህ ጨዋታ ምን ትላላችሁ? በተለይም ስለዚህ ድንቅ ወጣት ታዳጊ ተጫዋች ማርሊን ሳልሞን ያላቸውን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እናውጦ ግባና ይሄ የትርፌዎች የአንዳንድ የትናንሽ ክለቦች ሜንታሊቲ ነው። አንድ ጨዋታ ሲያሸንፍ ግባና አውጦ ይለዋል ማለት ነው። ለማንኛውም ዛሬ አርሰናል ኮሞን በፔናልቲ አሸንፏል። ማዱኪም ስተዋል እና የዛሬው ፖዚቲቭ ነገር ማለት ነው ምርጡ ነገር ሁለቱም አዲሱ ፈራሚዎቻችን ምርጥ ብቃታቸውን አሳይተዋል። ተቀይረው ገብቶ ምርጥ ብቃታቸውን አሳይታቸዋል እና ክሪስቶስ ዞሊስ በመጣበት አመት እንበለው እንጂ በአራት ጨዋታ 6 ጎል አስተዋጽኦ አለው። 4ቱን ጨዋታ ሙሉ አልተጫወተም። ብሩኖ ጉማሬሽ በአንድ ጨዋታ 1 ጎል አለው እና ደስ የሚለው ነገር ደግሞ ኦዲጋርድ እና ብሩኖ ያሳዩት አቋም ደስ ነው የሚለው ጥምረቱ በጣም ደስ ይላል ማለት ነው እና ዲክላን ራይስ ዲኮ ስትጨመርበት ሌላ ታሪክ እና ይመቻችሁ። ሼር ኩፕሊንግ እንዳደረሰ ይመቻችሁ። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ አይታል ኮሞን አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተልኛለህ ጭራሽ ወይ ጉድ። እኔ ጋይስ ይህን ሰውዬ ዛሬ ገና አየሁት፣ ግን ትንሽ እየፈራሁት ነው ማለት ነው። አይምጣ ስሎ የነበረው ለዚህ ነው። ተቀይሮ ከገባ በኋላ እኮ ምን አይነት እንቅስቃሴ እንዳደረገ ጄሱስ ዛሬ ምን አይነት ኳስ ነው የሳትከው? ሉዊስ ስኬሊ ትለያለህ አንተ። የጊማሬሽ ጉዳይ ግን ይታሰብበት። አርሰናል ከኮሞ ያደረጉትንም ጨዋታ እንደኛው 1-1 አጠናቀው አርሰናል በፔናልቲ 4-3 ማሸነፍ ችሏል ማለት ነው። የአርሰናል እንግዲህ ከሁለት ተከታታይ ሽንፈቶች በኋላ ወደ አቻነት መጥቷል። ቢያንስ በፔናልቲ ያሸንፈዋል። ይሄን የኛም ተመሳሳይ ነው። ይመቻችሁ። አርሰናሎች እንግዲህ ከኮሚኒቲ ሺልድ ጨዋታ በፊት የመጨረሻ ብሬዝን ፍሬንድላቸውን ማድረግ ችለው ነበር ከኮሞ ጋር ማለት ነው። አንዳቻ ውጤት የተጠራቀው ነገር ግን አይ ቲንክ ዛሬ ፖዚቲቭ ሳይን መቀበል ይችላል ማለት ነው። አርቴታም እንግዲህ የፈለገውን ነገር አግኝቷል ብዬ አስባለሁ። ምክንያቱም ከዚህ በፊት እንደነገርኳችሁ ባለፈው ላይ እንግዲህ የተጫዋቾቹ አይ ቲንክ ሌዳውን አድርገውታል ብዬ ተናግሬ ነበር እና ብዙ ሰው ተቃርኖኝ ነበር። ሌላቸው የፈለግኩት ምንድን ነው ፕሪሲዝን ላይ እኔ በማይበት መንገድ አትሊስት እኔ አጮታችሁን ልትቀይር ትችላላችሁ፣ ብዙ ነገር ልትሞክሩ ትችላላችሁ። ግን የተጫዋቾቹ ከስኳድ ዴፕዝ አንጻር፣ ከተጫዋቾች ቴክኒክ አንጻር፣ ከተጫዋቾች ካላችሁ ኬፓቢሊቲ አንጻር ልትቸገር አይገባም ብዬ ነው ማስበው። የፈለገውን ያህል ብትቀይር ሽንፈት ራሱ ቢያጋጥም ኢትስ ፋይን፣ አንዳንዴ ያጋጥማል። ግን በተደጋጋሚ ሳያጋጥም ግን ዶሚናንት እየሆንክ ጨዋታዎች ሪዛልት የምፈልገውን ባታገኙላ አሪፍ ነው ብዬ ነው ማስበው እና ይሄ ደግሞ ሪፍሌክት የሚያደርገው እሱን ነው ብዬ ነው ማስበው። ለአርሰናል ዛሬ አሁን በጣም ዶሚናንት ነበሩ፣ ግን ምናልባት ሪዛልት የተፈለገው ላይገኝ ይችላል። በፔናልቲ አሸንፈዋል ኦብቪየስሊ፣ ግን በስኮር ውጤት ላይ አንዳቻ ሲመለከት ሰው ያው ብዙ ነገር ሊል ይችላል። ግን ጨዋታው ግን ሌላ ነገር ነበር የሚናገረው። ለአርሰናል በተለይ በጣም ቀየር አድርገው ቲማቸውን እንደፈለጉ እንግዲህ የሚፈልጉ ተጫዋቾች በየቦታው አሰልፎ ኖዋኔሊና እንዳየ ነው እንግዲህ በተለይ ደግሞ ማክስ ዳውመን ላይ 10 ቁጥርና ዊንጉ ላይ የሚቀያየሩበት መንገድ ገና ሊንክ አፕ ሊው እንደያዙት ነው እንግዲህ ገና እየሰራ ያለ ነገር ነው። ገብቷቸዋል። ኤክስፐሪመንት የሚባለው በምክንያት ነው። ኤክስፐሪመንት እያደረግ ግን አሁን ዛሬ ጥሩ የተመለከቱ ምን አለ ብትሉ ሉዊስ ስኬሊ እና ኤዚ የተጫወቱበት መንገድ ሚድፊልዱ ላይ ተመችቶኝ ነበር። ዲፕ እየመጡ ኳስ የተቀበሉ ድራይቭ እያደረጉ ያው በፊትም ችግር የለባቸው እነሱ እንደሚታወቀው፣ ግን ላይክ ድራይቭ እያደረጉ የሚሄዱበት መንገድ ትንሽ ፍሪደም ተሰጥቷቸው ደስ ይል ነበር። እስኪሆናል ሰዓት ድረስ ይሄዳሉ። ከዛ በኋላ ዲስትሪቢዩት ማድረግ ይሞክራሉ። አታኩ እንደተለመደው አርሰናል አንድ ነው የሚገበር ቻንስ ይፈጠራል፣ ግን እያገቡ አልነበረም ማለት ነው። ሰከንድ ሃፍ ላይ በቢግ ቦይስ ከገቡም በኋላ ማለት ነው ወሳኝ ተጫዋቾቻቸው ከገቡም በኋላ ቻንስ ይፈጠራል። ሪጋርድም ነበረ ጥሩ ቴምፖ ሴተር ላይ ሆኖላቸው ነበር። በተለይ ኳሱ ሲቆጣጠር የነበረበት መንገድ ሙሉ ለሙሉ ኦልሞስት ሰከንድ ሃፉን ጭራሽ አላስነኳቸውም። ሃቨርትዝን በቃ ሁሉም ስኩል ነበር ሲያደርጓቸው የነበረው። ግን ቻንስ የመፍጠር የመጨረሻዋ ጉዳይ ላይ የፋይናል ሰርድ ጉዳይ ላይ ችግር ነበረ ክሊርሊ ማለት ነው። አርሰናል ማሁን ሶልቭ ለማድረግ እየሞከረ ያለው ዊንገር በማስፈረም እና አጥቂም እንግዲህ ለመቀየር በመሞከር ማለት ነው እና እሱ ኢንቴንሽን እንዳለ ሆኖ ግን ከዛ ውጭ እንደነገርኳቸው ኤክስፐሪመንት በማድረጉ ዙሪያ ያሉትን ነገሮች በመመልከት ዙሪያ አሪፍ ነገር አሳልፏል ብዬ ነው ማስበው። ኮሚኒቲ ሺልዱ ላይ እንግዲህ ለሚያደርጉት ጨዋታ ያው ኢንተረስቲንግ ላይን አፕ ይዞ ይገባል ብዬ አስባለሁ። በእኛም እንደነገርኳችሁ ተጫዋቾቻችን እንደልባችን የቀየርን እኛ ሶስቱም ጨዋታ ላይ ዴድ ዶሚናንት እንደነበር በስቲም በኩል አይታችኋል ብዬ አስባለሁ። አርሰናልም እንግዲህ ዛሬ ግን አሪፍ ዶሚናንት የነበሩበት ጨዋታ ነው። የባለፉት ጨዋታዎች ላይ ኖት ሶ ማች እንዳየ ነው ማለት ነው እና
እስቲ በጊዜ ሂደት የምናየው ይሆናል። የዛም ጨዋታ እንግዲህ ግምታችሁ ዝም ብላችሁ እዚሁ ማስቀመጥ ከፈለጋችሁ ማስቀመጥ ትችላላችሁ። ኤኒዌይስ ግን ከአርሰናል በጣም ዶሚናንት ፐርፎርማንስ ተመልክተናል። እናንተም ደግሞ ያያችሁትን ኮመንት ላይ ሀሳባችሁ ማስቀመጥ እንዳይረሳ። ሀሳባችሁን ኮመንት ላይ ያስቀምጣችሁ በኋላ ላስቱ መጫ እንዳይረሳ ደግሞ እንዳያመልጣችሁ እንደዚህ አይነት ሪቪዎች ማለት ነው። ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻል። እሺ ማይ ገነርስ የአርሰናል ተጠባቂ ጨዋታ ተጠናቋል። በደንብ ኮፒ ሊንክ ሪፖስት አድርጉት። ውጤቱ ሳይሆን ጨዋታው እንደምንፈልገው አልፏል ብዬ አስባለሁ። ምን አይነት ፐርፎርማንስ ነው ያየነው ከተጫዋቾቻችን፣ ከአካዳሚ ተጫዋቾቻችን፣ ከማይልስ ሉዊስ ስኬሊ። ወይኔ ሉዊስ ስኬሊ ምን አይነት ተጫዋች ነው! በፈጣሪ ተአምረኛ ተጫዋች፣ እግዚአብሔር ነው የምላቸው። የሚገርም ጨዋታ ተመልክተን በቃ ይሄንን ቡድን ነው የምንፈልገው። ከዛ ሳስቡት እዚህ ቡድን ላይ እነ ሳካ፣ እነ ራይስ፣ እነ ሳሊባ ጣል ጣል ሲደረጉ ገብቷቸዋል። ሜቢ ደግሞ አንድ ዊንገር ከፈረመ ከዛ አንድ የፊት አጥቂ የምናስፈርም ከሆነ ኢማጅን በቃ ማን ነው ሊያቆመን የሚችለው? የሚገርም ጨዋታ ነው የተመለከተው። ቅድም ነግሬያችኋለሁ ብዬ አስባለሁ። ቅድም የሰራሁትን ቪዲዮ ካያችሁት የዚህ ጨዋታ ዋናው ታርጌታችን ውጤቱ ሳይሆን ተጫዋቾቻችን፣ የቡድናችን መናበብ፣ የአዲስ የፈረሙት ተጫዋቾች ከቡድኑ ጋር ምን ያክል ተዋህደዋል፣ ታክቲካል፣ እያንዳንዱን ነገር የምንመለከትበት እንጂ ውጤት የምናይበት አይደለም ብያለሁ። ያንን አይተናል ብዬ አስባለሁ። በቃ ተከላካይ ላይ እነ ማርዲ ሳልሞን፣ አማካይ ላይ እነ ጉማሪሽ፣ እነ ማይልስ ሉዊስ ስኬሊ፣ አጥቂ ላይ እነ ዞሊስ፣ እነ ማክስ ብቻ የሚገርመውን አርሰናል አይተናል። አይ ቲንክ እነዛ ወሳኝ የምንላቸው ተጫዋቾች ያረፉት በእርግጠኝነት ለኮሚኒቲ ሽልዱ ጨዋታ ነው። እዛ ጨዋታ ላይ ደግሞ ሲቲዎች እየተንቀጠቀጡ እንደሚጠብቁን አትጠራጠሩ። ቢኮዝ ይህም ቡድን አስቡት፣ ይሄ ቡድን ራሱ ለሌላ ዋንጫ የሚወዳደር ቡድን ዛሬ ያየኑ ብቻ ማለት ነው። ተቀይረው የገቡት ምናምን ተዋቸውና መጀመሪያ በቃ አሰላለፍ ላይ የገቡት በራሳቸው የሚገርም በቃ አቋም ያሳዩበት ጨዋታ ነው። አይ ቲንክ እነ ኤዜ፣ እነ ጋብሪኤል ጀሱስ፣ እነ ማርቲኔሊ ብቻ ናቸው ትንሽ አቋማቸው ደከም ብለው ያስተዋል ናቸው እንጂ ሌሎቹ ጥሩ ነበሩ ከሞላ ጎደል። ከዛ ደግሞ በዋናው ቡድን አስቡን ደግሞ ምን ያክል ልንጫወት እንደምንችል ፕሪሚየር ሊጉ ተመልሶ ኮሚቴ በቃ ሌላ ሌቭል እግዚአብሔር ነው የምላችሁ። ብቻ በቡድኔ ኩርት ነው ያልኩት ዛሬ በጣም ደስ ብሎኛል። ነገርኩ እኮ በቃ አንቆጣጠር ብያለሁ። አልቋጠርኩም አልቋጠርክም በፔናልቲ ያሸንፈናል ማለት ነው። እንችላለን። ሲጀመር ስንወደድ ነው የሚያምርብን፣ ሳንቆጣጠር ያምርብናል ነው የምልህ። ያራዳ ልጅ ሁላችሁም እስቲ አካውንቴን እየገባችሁ ኮፒ ሊንክ አድርጉ። ሁላችሁም እየገባችሁ ፕሮፋይሌ ላይ አካውንቴን ኮፒ ሊንክ አድርጉልኝ። ይመቻችሁ። ወዳችኋለሁ ሁላችሁንም ማይ ፋሚሊ። ቤተሰብ እንግዲህ እንደተመለከታችሁት አርሰናልና ማንቸስተር ዩናይትድ ያደረጉትን የወዳጅነት ጨዋታ ማሸነፍ ችለዋል። እንግዲህ ዛሬ ብሩኖ ጉማሬሽን በአርሰናል በኩል ተቀይሮ ገብቶ ጨዋታውን አድርጓል። ከእረፍት በኋላ ተቀይሮ በመግባት እንግዲህ የሁለቱም ጨዋታ አርሰናል ከኮሞ ጋር ያደረገውን ጨዋታ 1-1 በሆነ ውጤት በመደበኛ ደቂቃ ጨርሰው ነበር። 90 ደቂቃ በመለያ ምት አርሰናል ማሸነፍ ችሏል። ሌላኛው ደግሞ የወዳጅነት ጨዋታውን ከሊድስ ዩናይትድ ጋር ያደረገው ማንቸስተር ዩናይትድ ደግሞ እሱም በተመሳሳይ አንዳቻ ተጠናቆ በመለያ ምት ማንቸስተር ዩናይትድ ጨዋታውን ማሸነፍ ችሏል። እንግዲህ የአርሰናል የወዳጅነት ጨዋታ የመጨረሻው ጨዋታ ነው። ማንቸስተር ዩናይትድ ከቀድሞ አሰልጣኙ ከሮበን አሞሪሙ ኤስ ሚላን ጋር የመጨረሻ ጨዋታውን ያደርጋል። ይመቻቸው ቤተሰብ። በፕሪሲዝን ጨዋታዎች አርሰናልና ማንቸስተር ዩናይትድ በመለያ ምቶች አሸንፎ አርሰናል ከኮሞ ጋር የቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታቸውን አድርገው በመደበኛው ጨዋታ ክፍለ ጊዜ ማይልስ ሉዊስ ስኬሊ ለአርሰናል፣ ባቱሪና ደግሞ ለኮሞ ጎሎችን አስቆጥረው አንዳቻ ከተለያዩ በኋላ አርሰናል በመለያ ምት ኮሞን 4-3 ማሸነፍ ችሏል። ብሩኖ ጉማሬሽ ጨዋታ ላይ ለመጀመሪያ ጊዜ ለአርሰናል ጨዋታውን አድርጓል። በሌላ ጨዋታ ማንቸስተር ዩናይትድም ሊድስ ዩናይትድን በመለያ ምት ማሸነፍ ችሏል። በጨዋታው ጆሹዋ ዚርክዚና ብሬንዳን አረንሰን ጎሎችን አስቆጥረው አንዳቻ ከተለያዩ በኋላ በመለያ ምት ማንቸስተር ዩናይትድ ሊድስ ዩናይትድን 5-4 አሸንፈው የቦይልስ ስፖርትስ ካፕ ዋንጫን ማሸነፍ ችሏል።